አንድ ሀገር ካሏት እምቅ ሀብቶች መካከል ወጣቱ ትልቁን ድርሻ ይይዛል። ከ70 በመቶ በላይ የሚሆነው የህብረተሰብ ክፍል ወጣት እንደሆነ በሚታመንባት ኢትዮጵያ የሀገርን ዘላቂ ሰላምና እድገት ለማረጋገጥ እየተደረገ ባለው ብርቱ ጥረት ወጣቱ በርካታ ስራዎችን እየሰራና በልማትም ላይ ተሳታፊ እየሆነ እንደሚገኝ ሀገሬን እገነባለሁ ኃላፊነቴን እወጣለሁ በሚል መሪ ሀሳብ በተካሄደው ከተማ አቀፍ የወጣቶች የውይይት መድረክ ላይ የተገኙት የሰላም ሚኒስትር ዴኤታው ዶክተር ኬረዲን ተዘራ ተናግረዋል። ይሄን ትልቅ አቅም ያለው ወጣት በሀገሩ ጉዳይ ላይ ቁጭ ብሎ የሚጠብቅ ሳይሆን ኦነር ሆኖ ኃላፊነቱን እንዲወጣ መደላደል ተፈጥሮለት ሀገሩን እንዲገነባ ለማድረግ እየሰራ ያለ መሆኑን በዚህ አጋጣሚ እንድትረዱልን። እንዲህ ስናደርግ ሰላማችን አዎንታዊ ሰላም የጸና ሀገራችን ሲንከባለል ከመጡ ችግሮች ወጣ የተረጋጋች የምንፈልገው ብልጽግና የጋራ ራዕይ እንዲሳካ ጉልሚና እንደምትጫወቱ እምቅ አቅማችሁንም ከመረዳት የመነጨ ነው። በተለያዩ የማህበራዊ ሚዲያ መድረኮች የሚነዙ የሐሰት ፕሮፓጋንዳዎችና እውነታ ላይ ያልተመሰረቱ ትርክቶችን በማራቅ ወጣቱ ለሰላምና ልማት የሚያደርገውን ትግል መቀጠል አለበት የሚል ሐሳብ ያነሱት ደግሞ የውይይቱ ተሳታፊዎች ናቸው። እንግዲህ አልጎሪዝሙ የሚሰጠንን ነገር ነው የምንከተለው። እንግዲህ አልጎሪዝም ማለት እንደ አንድ ሪሲፒ ብናስበው እንደ ምግብ ሪሲፒ ብናስበው የምንወደውን ነገር ነው የሚሰጠን ማለት ነው፣ ወይም ደግሞ የምናየውን ነገር ነው ማለት ነው። ስለዚህ ጭንቅላታችን ሁሌ ፊድ የሚያደርግልን ያንን ስለሆነ ማለት ነው። ስለዚህ መጀመሪያ የምንወደው ነገር ምንድነው፣ ምን ማየት አለብን፣ ምን መረጥ አለብን የሚለው እንደ ወጣት አይተን አገናዝበን ማየት የሚጠበቅብን አይተን መሄድ ይገባል። ማየው ነገር እኔ የሚያሳድገኝ ነው ሀገሬን የሚያሳድግ ነው ብዬ ቆመ ብዬ ማሰብ ይጠበቅብኛል። ከዛ በኋላ እነዛን ነገሮች አለመስማት በራሱ አንድ አስተዋጽኦ አለው። ወጣት ተስምነት አለው የሆነ ነገር ሲያደርግም ወጣት ነው የሚባለው። ስለዚህ ይሄን ደግሞ ተሳትፏችን ማጠናከር ያስፈልገናል ማለት ነው። የብልጽግና ፓርቲ ወጣቶች ክንፍ ምክትል ፕሬዝዳንት ፈዲላ አብያ መሰል የውይይት መድረኮች በየደረጃው ሲካሄዱ መቆየታቸውን ጠቁመው ወጣቱ በተጀመረው የልማት ጉዞ ላይ ተሳታፊነቱን ማሳደግ እንዳለበትም ጠቁመዋል። እንግዲህ ማስለምን እጇን ለልመና ማትዘረጋ ኢትዮጵያን ለመፍጠር የተጀመረውን ጉዞ የኛ የጉዞ አካል ሆነን እንግዲህ የመስራት ኃላፊነት አለብን። ከጠባቂነትና ከተረጂነት መላቀቅ ከተጠቃሚነት እንዲሁም ከሌሎች ጉዳዮች ጋር ተያይዞ ከተሳታፊዎች ለተነሱ አስተያየቶችና ጥያቄዎች ምላሽ የሰጡት ሚኒስትር ዴኤታው መንግስት ወጣቱ ላይ በትልቅ ትኩረት እየሰራ እንዳለም ገልጸዋል። መንግስት በጠባቂነት ላይ የማያወላውል እርምጃ እየወሰደ ነው። ተረጂነት የሚለውን ነገር ምን ያደርግ ነው? ቀላል ነገር እንዳይመስላችሁ። መንግስት የወጣትን ጉዳይ የሀገር የህልውና የብሔራዊ ጥቅምን ዋና አርበኛም ነው፣ ብሔራዊ ደህንነትም ነው። ሀገሬን እገነባለሁ ኃላፊነቴን እወጣለሁ በሚል መሪ ሀሳብ የተካሄደው የውይይት መድረክ ላይ ከ11ዱም ክፍለ ከተሞች የተውጣጡ ወጣቶች ተሳታፊ ሆነዋል።